በምክክር ጉባኤው ላይ ያገለገሉ የሚገኙ አመካካሪዎችና ባለሙያዎች ከተሰጣቸው ኃላፊነት ውጪ ከወጡ የእርምት እርምጃ እንደሚወስድ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ሀገራዊ ምክክሩ ወደ ስልታዊ ቡድን ደረጃ የደረሰ ሲሆን በቀጣዮቹ ቀናት ወደ 500 የርዕሰ ጉዳይ ቡድኖች ይገባል ተብሎ ይጠበቃል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ጉባኤ ከተጀመረ ዛሬ 21 ቀናት አስቆጠረ። በ10ና በ50 አነስተኛ ቡድኖች ሲካሄድ የቆየው ምክክሩ አሁን የ250 ስልታዊ ቡድን ደረጃ ላይ እንደሚገኝ ለማወቅ ችለናል። ይህ ደረጃ በየአጀንዳ ርዕሰ ጉዳዮቻቸው ላይ በአነስተኛ ቡድኖች የተነጋገሯቸውን የሚያቀርቡበት ነው። ምክክሩ በአሁኑ ወቅት የደረሰበትን ደረጃ በተመለከተ መግለጫ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተደረሰበት ደረጃ እንደየቡድኑ የተለያየ እንደሆነ ተናግረዋል። አንዳንድ ቦታ ላይ ሀሳቦች በቶሎ የሄዱላቸው ቡድኖች አሉ። አንዳንዶቹ ደግሞ አሁንም እኔም ከእናንተ ጋር በምናገርበት ሰዓት ሀሳቦቹን በደንብ እንደገና እያዳመጡ እንደገና እያስተካከሉ እንደገና እያዳበሩ ምናልባት ተስፋ የምናደርገው ዛሬ በዚህ ከሰዓት በኋላ ሁላቸውም 16ቶቹም ተፈራርመው ይጨርሱ ይሆናል ብለን ነው። እነኛ 16ቱም ተፈራርመው ከጨረሱ በኋላ ምን ማለት ነው? ወደ አንዳንድ አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። 16ቱ የ250 ቡድኖች ይህን ካጠናቀቁ በኋላ በቀጣዮቹ ቀናት ገለጻ ተደርጎላቸው ወደ 500 ቡድን ይሄዳሉ ተብሏል። በዚሁ የምክክር ጉባኤ ላይ ኮሚሽኑ አሰልጥኖ ያሰማራቸው ደግሞ 160 ያህል አመካካሪዎች አሉ። ከነርሱ በተጨማሪ በተለያዩ የሙያ ዘርፎች ላይ የተሰማሩ ምሁራን የሚገኙበት የባለሙያዎች ቡድንም ገለጻ በማድረግ አስተዋጽኦ እያደረገ ይገኛል። ሁለቱ አካላት አቋሞቻቸውን በማንጸባረቅ ወይም በሌላ መልክ ከተሰጧቸው ኃላፊነቶች ውጪ ሰርተዋል የሚል ቅሬታ ይንጸባረቃል። ይህ ጉዳይ መገናኛ ብዙሃን በዚሁ መግለጫ ወቅት ለዋና ኮሚሽነሩ ካቀረቧቸው ጥያቄዎች መካከል አንደኛው ነበር። አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው። አልፎ አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንዴ አይፈረድብንም። ነገር ግን በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ሆኖም ግን አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜውና በወቅቱ እርምት እንዲደረግባቸው እናደርጋለን። በሀገራዊ ምክክር ጉባኤው 4000 ተሳታፊዎች እየተሳተፉ ነው። ከነዚህ መካከል ፖለቲከኞችና ከፍተኛ የመንግስት የሥራ ኃላፊዎችም ይገኙበታል። በተለይም በምክክሩ እየተሳተፉ የሚገኙ የብልጽግና ፓርቲ አባላት የሆኑ የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎች ስላላቸው የተሳትፎ ሁኔታም ዋና ኮሚሽነር ፕሮፌሰር መስፍን አርአያ አንስተዋል፣ ማብራሪያም ሰጥተዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነን። ለሁላችንም ፊታችን ያለችው፣ መሀላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለ። ከአርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለኛ
ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ዋና ኮሚሽነር ፕሮፌሰር መስፍን በዚሁ መግለጫቸው አጠቃላይ የምክክር ሂደቱ በተያዘለት መርሃ ግብር መሰረት እየተካሄደ ነው ወይስ የገጠመው ችግር አለ በሚለው ጥያቄ ላይም ተከታዩን ማብራሪያ ሰጥተዋል። በእኔ እምነት የገጠመው ተግዳሮት ይህ ነው የሚባል አይደለም። ማለት 4000 ሰው ነው ያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። ምክንያቱም ከትራንስፖርት ጀምሮ ምግብ ወደ 5500 ሰው የሚሆን መመገብ፣ ሙሉ ቀን እዚህ ሲውሉ የነሱን የጤና ሁኔታ መከታተል። ስለዚህ ተግዳሮቶች በምንልበት ጊዜ እዚህም እዚያ የሚያጋጥሙ ቅድም እንዳልኩት የጤና፣ የትራንስፖርት፣ የመጓጓዝ የመሳሰሉት ሊያጋጥሙ ይችላሉ። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንንም ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው። በዚህ አጋጣሚ ጥሬን የማደርገው